በአሜሪካ እስራኤልና ኢራን መካከል የተጀመረው መጠነ ሰፊ ወታደራዊ ግጭት አምስተኛ ቀኑን ይዟል። ግጭቱ በቆየባቸው ጥቂት ቀናት ውስጥ በርካታ የቀጠናው ሀገራት የጥቃት ሰለባ የሆኑ ሲሆን ሁኔታ ከቁጥጥር ውጪ እየወጣ መሆኑን ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። ኢራን በእስራኤልና በአሜሪካ ተደጋጋሚ ጥቃት እያስተናገደች ትገኛለች። ኢራንም የአጸፋ ምላሽ እየሰጠች ነው። ነገር ግን የኢራን የሚሳኤል ጥቃት ባለፉት 24 ሰዓታት ውስጥ በ86% ቀንሷል። የአጥፍቶ ጠፊ ድሮኖች ጥቃትም በ23% መቀነሱን አሜሪካ አስታውቃለች። የዓለም ሀገራት ጦርነቱን እንዲቆም መጠየቃቸውን ቀጥለዋል። የኢራን የስለላ ድርጅት በጦርነቱ ዙሪያ ከሲአይኤ ጋር ለመደራደር ጥያቄ ማቅረባቸውን ሮይተርስ ዘግቧል። የኢራን ወቅታዊ ሁኔታና የበቀል እርምጃዎች ኢራን ከፍተኛ መሪዋን አያቶላህ ካሚኒን ጨምሮ በርካታ የፖለቲካ አመራሮቿን በድንገተኛ ጥቃት ማጣቷን ተከትሎ የከረረ የበቀል እርምጃ ውስጥ ገብታለች። በዚህም መነሻ እስራኤል፣ ባህሬን፣ ኳታር እና የተባበሩት አረብ ኤሚሬትስ፣ ዮርዳኖስ፣ ሳውዲ አረቢያና የኢራን ሚሳኤሎችና ድሮኖች ኢላማ ሆነዋል። እስካሁን ባለው መረጃ ኢራን ከ1100 በላይ ዜጎቿን በጦርነት አጥታለች። በስትራቴጂካዊ የሆርሙዝ ሰርጥ የሚያልፉ መርከቦችም ለጥቃት ተጋላጭ ሆነዋል። የሩሲያና የቻይና ዲፕሎማሲያዊ ጣልቃ ገብነት ሁለቱ ልዕለ ኃያላን ሀገራት አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት በጽኑ አውግዘዋል። የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ኢራን የኒውክሌር ጦር መሳሪያ እያበለጸገች ስለመሆኗ ምንም አይነት ማስረጃ የሌለው ሲሆን ይህ ወታደራዊ እርምጃ ኢራንን ወደ ኒውክሌር ፉክክር ሊገፋፋትና መላው የአረብ ዓለም ተመሳሳይ የጦር መሳሪያ ሩጫ ሊያደርግ እንደሚችል አስጠንቅቀዋል። የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ግጭቱ በአስቸኳይ እንዲቆም አሳስበዋል። ከእስራኤል አቻቸው ጋር ባደረጉት ስልክ ጥሪ የኃይለኛ እርምጃ ዘላቂ መፍትሄ እንደማያመጣና ይልቁንም ቀጣናውን ወደ ከፋ ሰብአዊና ኢኮኖሚያዊ ቀውስ እንደሚከተው ገልጸዋል። የአውሮፓና ሌሎች ተዋናያን ምላሽን ሲመለከት ጠቅላይ ሚኒስትር ፔድሮ ሳንቼዝ ጥቃቱን ግዴለሽና ህገወጥ ሲሉ የገለጹ ሲሆን የአሜሪካ ጦር በደቡብ ስፔን የሚገኙ ወታደራዊ ካምፖችን ለዚህ ጥቃት በኢራን የሚደገፈው የሊባኖስ ታጣቂ ቡድን ሂዝቡላህ ወደ እስራኤል ሮኬቶችን በማስፈንጨፍ ጦርነቱ በይፋ ተቀላቅለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣን የንግግር ጊዜያቸውን አልፏል ሲሉ፣ በበኩሏ ኢራን በተባበሩት መንግስታት አምባሳደሯ በበኩል አሁን ላይ የሚደረግ ድርድር ውጤታማነቱ አጠራጣሪ ነው በማለት የቀረበውን የሰላም ጥሪ ውድቅ አድርጋለች። ይህም ቀጣናው ወደማይመለስበት የለየለት ጦርነት ውስጥ እየገባ መሆኑን አመላካች ሆኗል።